ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሼል፣ ተርጓሚ ነቢይ መኮንን፣ ተራኪዎች ዳንኤል ሙሉነህና ትዕግስት አለሙ። ነገም ሌላ ቀን ነው። ክፍል 59 ትረካ ካነሳልን ጉዳይ ውስጥ አሽሊ በጦርነቱ ላይ መሞት እንዳለና ድሉ ከነሱ እንደራቀ ለስካርሌት ሲነግራት ለማንም እንዳትናገር አስጠንቅቋታል። አሽሊ ስካርሌትን ጠንካራ አመለሸጋና ቆንጆ ሴት መሆኗን ማንም ከሚያውቃት በላይ እሱ እንደሚያውቃት ነግሯታል። ስካርሌትም ተንደርድራ ይዛው እንዲሰማት ማድረጓንና አሽሊ መሰናበቱን የደቡብ ሕዝብ አሁን በናፍቆት የሚጠባበቀው ካችማው ጋር ይገኛል ብሎ የሚገምተው የድል የምስራች እንደሆነ ጄኔራል ሼርማን በተንሲዮና በምዕራቡ ዘመቻ ቀንደኛ ቆራጥ የጦር አለቃነቱ የተመሰከረለት መሆኑን ሰምተናል። ጦርነቱ እየተራዘመ በሄደ ቁጥር ብዙዎቹን አርግፏል። በኮንፌዴራሲው ካቢኔ መካከልና በመንግስት መካከልም እንደዚሁ እርስ በርስ መጠራጠርን ፈጥሯል። የገንዘብ ምንዛሬው ይባስ እያሽቆለቆለ ኑሮ እንደተወደደ ሰሜኖቹ ደቡቦቹን ያለ ጥርጥር በቁጥጥር ስር እንዳዋሉ የያንኪዎቹ የጦር ጀልባዎች የወደቡን ኬላ መያዛቸው ባለጸጋው ጄራልድም በችግሩ ምክንያት ግራ መጋባቱን ጊዜው ለምግብ ጅምላ ነጋዴዎችና ለአትራፊዎች የበለጠ የተመቸ እንደሆነ መንግስት በየአቅጣጫው መወጠሩንና የሚያደርገው አጥቶት ግራ እንደተጋባ ነግረናችሁ ነበር። ክፍል 59 ትረካ ያበቃው። ቀጣዩን ክፍል 60 ትረካ እንዲህ ያዘጋጅተንላችኋል። አሁን ይደመጣል። መቼም በነጋዴው ላይ ሁሉ ከወረደው የምሬት መዓት የሬት በትለርን ያህል የቀመሰ የለም። ዕቃ የማሸጋገር ሥራ አጉል የሆነ ሲመጣ ጀልባዎቹን ሸጦ የምግብ ሸቀጣ ሸቀጥ መነገድ ይዟል። ከሪችሞንድና ከዊልሚንግተን ስለሱ የሚወራው ወሬ በመጀመሪያው ሰሞን ሬትን ያስተናገዱትን ሰዎች ሁሉ ሀፍረት በሀፍረት አደረጋቸው። ከዚህ ሁሉ የጦር ፈተናና ማዕት በላይ ደግሞ የአትላንታ 10,000 ሕዝብ ቁጥር በጦርነቱ ወቅት በጥፍ ጨመረ። የታገደ ዕቃ የማሻገሩ ሥራ እንኳን ለአትላንታ ክብር ተጨማሪ ሆኖላታል። ከረዥም ጊዜ ጀምሮ የዳር አገር ከተሞች ከደቡብ ይልቅ በንግድ ልቀውና ወጥተው ይታዩ ነበር። አሁን ግን ወደቦች በመዘጋታቸውና ብዙዎቹ የወደብ ከተሞች ወይ በመያዛቸው ወይ በመወረራቸው ምክንያት ደህንነት በአትላንታ ጫንቃ ላይ አረፈ። የመሃል አገር እንቅስቃሴ ለጦርነት የደጀን ኃይል መሆኑ ታወቀ። አትላንታ ደግሞ የደቡብ እምብርት ላይ ያለች ከተማ ናትና የሁሉ ነገር አንቀሳቃሽና መሽከርክሪት ሆነች። የከተማው ሕዝብ በመከራው ላይ መከራ ተደራርቦበታል። ብትንትኑ ወጥቷል። እንደ ሌላው የኮንፌዴራሲው ክፍል ሁሉ በሽታና ሞት ክፉኛ ይደቁሱታል። ነገር ግን አትላንታ ከተማ በጦርነቱ አገኘች እንጂ አላጣችም፣ አተረፈች እንጂ አልከሰረችም። የኮንፌዴሬሲው ልብ የሆነችው አትላንታ በሚገባ ደከመኝ ሳትል ትርታዋን ቀጥላለች። የደም ስሮቿ የሆኑትም የባቡር መንገዶች ማለቂያ መዝለቂያ የሌለውን ወፈ ሰማይ ሕዝብ የጦር መሳሪያና ስንቅ በሙሉ ጉልበት ያዘዋውራሉ፣ ያስተላልፋሉ። ድሮ ድሮ ስካርሌት አሮጌ የተቀደደ ቀሚስ መልበስና የተጠገነ ጫማ ማድረግ ሞቷ ነበር። አሁን ግን ያየኛል፣ አይቶ ይንቀኛል የምትለው ሰው ባለመኖሩ ምክንያት ግድ አይሰጣትም። በእነዚያ 2 ወራት በዕድሜዋ አግኝታ የማታውቀውን ደስታ አግኝታ ነበር። ክንዷን በአንገቱ ዙሪያ ስትጠመጥም የአሽሌን የልብ ትርታ አዳምጣ የለም እንዴ? ቃላት ችለው ከሚገልጹት በላይ እፊቱ ላይ የነበረውን ተስፋ መቁረጥ አንብባ የለም እንዴ? እሱ አፍቅሯታል። በዚህ ባለመጠራጠሯና ልቧን መለስ ባደረገላት ደስታ ተገፍታ ለሜላኒ ደግ ልትሆንላት አሰበች። አዎ ለሜላኒ ታዝንላታለች። ለውርነቷና ለደደብነቷ ቀላል ጥላቻ ቢኖራትም ታሳዝናታለች። ይሄ ጦርነት ሲያበቃ ብላ አሰበች።
ብቻ ይሄ ጦርነት ይለቅና ቆይ ብላ ሳተች። አንዳንድ ጊዜ እንዲህ ብላ ታስብና ልቧን ፍርሃት ይላታል። ከዛስ ምን ይሆናል? ደግነቱ ይህን ሐሳብ ቶሎ አሽቀንጥራ ትጥለዋለች። ጦርነቱ ሲያበቃ እንደምንም ነገሩ ሁሉ እንደሚሆን ይደረጋል። አሽሌ አፍቅሯት ከሆነ ከሜላኒ ጋር መኖሩን አይቀጥል መቼስ። ወዲያው ደግሞ የዚህ የመፋታት ነገር አስደነገጣት። ኤለንና ጄራልድ በዚያ ደረቅ ካቶሊክ እምነታቸው አግብቶ የፈታ ሰው እንድታገባ አፈር ካልተጫናቸው በቀር አይፈቅዱላትም። ቤተ ክርስቲያን መተው ይሆንባቸዋል። አወጣች አወረደችና ስታበቃ ምን አባቱንስ እንግዲህ ከቤተ ክርስቲያንና ከአሽሌ ምረጪ ቢሏት አሽሌን እንደምትመርጥ ወስና ተፈጠመች። ግን መቼም ቅሌት ነው። የተፋቱ ሰዎችን በሕግ የሚያግዳቸው ቤተ ክርስቲያን ብቻ ሳይሆን ራሱ ኅብረተሰቡም ጭምር ነው። አንድም አግብቶ የፈታ ሰው ተቀባይነት አያገኝም። ግን ባሽሌ የመጣ ነገር ነው። የፈለገው ቢሆን በድፍረት ትጋፈጠዋለች። ለአሽሌ ማንኛውንም መሥዋዕትነት ትከፍላለች። ብቻ ጦርነቱ ሲያልቅ እንደምንም ይስተካከላል። አሽሌ አፍቅሯት ከሆነ አንድ ዘዴ ይፈልግላታል። እሷም ብትሆን ዘዴ እንዲፈልግ ትገፋፋዋለች። እናም ያንዳንዷ ቀን ባለፈች ቁጥር ከልቦ እንደሚያፈቅራት እርግጠኛ የሆነች ያንኪዎች ድል ከተመቱ በኋላ ሁሉ ነገር እንደሚሆን አርጎ እንደሚያበጀው ያለምንም ጥርጥር በሐሳቧ ጠናች። እርግጥም ያንኪዎቹ በእጃቸው አስገብተውናል ብሏታል። ያ እንኳን ሞኝነት ነው አለች በልቧ። ስለ ደከመው ተናዶ ስለነበር ነው ያኔ የተናገረው ብላ ተጽናናች። ለዛውም እኮ ያንኪዎቹ አሸነፉም አላሸነፉም ደንታው አይደለም። ዋናው ቁም ነገር ጦርነቱ እንደምንም ሆኖ ቶሎ ባለቀና አሽሌ ወደ ቤት በመጣ ብቻ። የመጋቢት እልቂት ሰውን ሁሉ በየቤቱ መክተቱ አለፈ። ሜላኒ ዐይኖቿን ደስታ እንዳጥለቀለቃቸው ጭንቅላቷን ኩራት እንደተጫነው መታ በሆዷ ጽንስ እንዳለ ነገረቻት። ዶክተር ሚድ ወይ በነሐሴ ወይ በመስከረም ትውልጃለሽ አለኝ። እስከ ዛሬ ሳስብበት ነበር፣ ግን ዛሬ ነው እርግጠኛ የሆንኩት። ስካርሌት ግሩም አይደል? በልጅሽ በዋድ ቀና ስለነበር ልጅ ባገኝ እያልኩ መኝ ነበር። እስከ ዘላለሜ ልጅም አልወልድ እየመሰለኝ በጣም ሰግቼ ነበር። ስካርሌት ወይ አሁን ለምን ደርዝን አልወልድም? ደስታዬ ነው ደስታዬ አለች። ስካርሌት ወደ መኝታዋ ለመሄድ ጸጉሯን ትልቅ ነበር። ሜላኒ ይህን ስትነግራት ማበጠሪያውን መሃል ላይ እንደያዘች ማበጠሯን ቀጥ አደረገች። ወይኔ አምላኬ አለችና ለጥቂት ጊዜ የሆነው ሁሉ አልዋጣላት። ወዲያው ያ ተዘግቶ ያየችው የሜላኒ መኝታ ቤት መዝጊያ ፊቷ ድቅና አለባትና አሽሌ ባሏ እንደሆነና ከሌላ ሴት ጋር እንደማገጠ ሁሉ አንዳች ቁርጠት እንደ ስለት ሰነጠቃት። ልጅ የአሽሌ ልጅ ጉድ እኮ ነው፣ ጉድ እኮ ነው። እንዴ እስኪ ሜላኒን ሳይወዳት እንዴት እንዲህ ያለ ነገር ያደርጋል? እንደ ተገረምሽ አውቄያለሁ አለች ሜላኒ ትንፋሽ እያጠራት። ግን አይገርምም ስካርሌት? ውይ እንዴት አድርጌ ለአሽሌ እንደምጽፍለት እኔ እንጃ። እንደው ዝም ብዬ ብነግረው ግን ያን ያህል አይሆንም ወይስ ዝም ልበለውና ቀስ በቀስ ይወቅ? ታውቂያለሽ እሱ ወይኔ አምላኬ አለች ስካርሌት እምባ እየተናነቃት። ማበጠሪያዋን ጥላ ኮመዲኖ እብነበረድ ደፍ ላይ እየተደገፈች የኔም ቤት እንደሱ አትሁኚ
ልጅ ማግኘት መጥፎ እንዳልሆነ ታውቂያለሽ እኮ አይደል? ደግሞ ራስሽ ተናግረሻል። ይህን ያህል ፊትሽ እስከሚለዋወጥ ድረስ እኮ ለእኔ መጨነቅ የለብሽም፣ ምንም እንኳን ለእኔ ማሰብሽ መልካም ቢሆን። እርግጥ ነው ዶክተር ሚድ ማህፀንሽ ጠባብ ነው፣ ግን ምንም ችግር አይገጥምሽ ይሆናል ብሏል። ግን ስካርሌት ዋደን ማርገዝሽን ለቻርሊ ለመንገር እንዲህ ብለሽ ጻፍሽለት ወይስ እናትሽና አባትሽ ናቸው የነገሩልሽ? መቤትንም ቢኖር ይኖሩ ውይ እንዴት እንደማረግ አላውቅም። ውይ ዝም በይ አለች ስካርሌት ተቆጥታ። ዝም በይ። ውይ ስካርሌት ይቅርታ አድርጊልኝ፣ ምን አደደብ ነኝ። እንደ መሰለኝ ደስ ያላቸው ሰዎች እኮ ራሳቸውን በጣም ይወዳሉ። ለዚህ ነው ስለ ቻርሊ ረስቼ። ዝም በይ አለች ስካርሌት ደገመችና የፊቷን መለዋወጥ ለመቆጣጠር እየሞከረችና ግንፍል ቁጣዋን ለማረጋገጥ እየጣረች። መቼም መናደዷን ሜላኒ በፍጹም ማወቅ የለባትም። ሜላኒ መለኛዋ ሴት በመጨከኗ ተጸጽታ እንባዋ ዱብ ዱብ አለ። ቻርልስ ሞቶ ገና ጥቂት ወራት ከማለፋቸው እንዴት ዋድ ስለመወለዱ አንስታ ያላትን አስከፊ ትዝታ ትቀሰቅስባታለች። እንዴት ይሄን ያህል ሐሳብ የለሽ ሆነች? ቆይ ልብስሽን ላውልቅልሽ የኔ እመቤት፣ ቆይ አለች በሩህሩህ አንደበት። ቆይ ጸጉርሽን ምን ላበጥርልሽ? ታይኝ አልፈልግም አለች ስካርሌት ፊቷን ኮሶ አስመስላ። ሜላኒም ራሷን እየረገመችና እንባ የተናነቃት ስካርሌትን ጥላት ሄደች። ስካርሌት ዓይኗን እንደደረቀ ክብሯ እንደቆሰለ ነገሩ ሁሉ ድንግርግር እንዳለባትና አልጋ ላይ በሚተኙ ሰዎች እንደቀናች አልጋዋ ጋር ተገትራ ቀረች። የአሽሌይን ልጅ በሆዷ ከያዘች ሴት ጋር መቆየት መቀመጥ ሞት መሰላት። ስለዚህም ወደ ታራ መሄድ ይሻላል ብላ አሰበች። አዎ ሁሉንም ነገር ቤቷ ሄዳ ብታደርገው ያምራል። ከእንግዲህ የሜላኒን ዓይን ማየትና ያሰበችው ነገር ፊቷ ላይ እንዳይነበብባት ማድረግ የማይገፋ ዳገት ሆነባት። በነጋታው ጠዋት ዕቃዋን ጠቅልላ ቁርሷን በልታ ወደ ታራ ለመሄድ ወሰነች። ነገር ግን ስካርሌት ዝም ድብር ብላ ፒትፓት ተደነጋግጣ ሜላኒ በሐሳብ ተጎሰቋቁላ ጠረጴዛ ከበው እንደተቀመጡ አንድ ቴሌግራም መጣ። ለሜላኒ ካሽሌ አሽከር ከጦር ሜዳ የተላከ ቴሌግራም ነው። ያልፈለግኩበት ቦታ የለም፣ ግን አላገኘሁትም፣ ወደ ቤት ልመለስ ሆይ ይላል። ማናቸውም ምን ማለት እንደሆነ አልገባቸውም። ብቻ ዝም ብለው እርስ በርስ በመደናገጥና በመሸበር ይተያያሉ። ስካርሌት ወደ ቤት የሚሄዱን ነገር እርስት አደረገችው። የጀመሩትን ቁርስ ሳይጨርሱ የአሽሌይን አዛዥ ኮሎኔሉን በቴሌግራም ለማነጋገር ወደ ፖስታ ቤት ተነስተው በረሩ። ገና ሲገቡ ለካስ ራሱ ኮሎኔሉ ቴሌግራም አድርጎ ኖሮ ሲጠራ ደረሱ። ሻለቃ አሽሌይ ከ3 ቀናት በፊት የስካውት ጉዞ እየመራ እንደወጣ አልተመለሰም። አዝናለሁ። በየጊዜው ያገኘነውን ወሬ እናስተላልፍላችኋለን። በጣም እንደከፋቸው ወይዘሮ ፒቲ በማረባቸው ላይ እየተንሰቀሰቁ ሜላኒ ድርቅርቅ ብላ ነጭ ኖራ ራሱን መስላ ስካርሌትም ፍዝዝ ድንዝዝ እንዳለች በሰረገላው ጥላ ተቀምጣ ጉዞ አይበለው መቼም ተጉዘው ቤት ደረሱ። ቤት እንደገቡ ስካርሌት እየበረረች ደረጃውን ወጥታ መኝታ ቤት ገብታ መቁጠሪያዋን አወጣችና ተንበርክካ ለመጸለይ ሞከረች። ግን ጸሎት የሚባል ዘሩ ጠፋ። እግዚአብሔር ኀጢአቷን አይቶ ፊቱን ያዞረባት ስለመሰላት ክፉኛ ፍርሃት ገባት። ባለትዳር ወንድ በማፍቀሯና
ከሚስቱ ነጥላ ልታፋታው በመሞከሯ እግዜር አሽሌይን ገድሎ ሊቀጣት ያሰበ መሰላት። ለመጸለይ ቃጣች፣ ግን ዓይኗን እንኳን ወደ ሰማይ ማቅናት አልቻለችም። ልታለቅስ ከጀላት፣ ግን እምባዎቿን ማደሙባት፣ ጠባልላሉ። መቃ አንገቷን፣ ሳንቃ ደረቷን እንደ ፍል ውሃ ያቃጠሉ ይጎርፋሉ ያለቻቸው ውስጥ ውስጡን እንደ ጎመራ የሚያቃጥሏት እምባዎቿ ጨክነው እምቢ አሉ። በሩ ተከፈተና ሜላኒ ገባች። ፊቷ ከነጭ ወረቀት ተበጭቆ እንደ ተሠራ ልብና በዞማ ፀጉሯ ዳርዳሩን እንደ ተከፈፈ ሁሉ ጨው መስላለች። ዐይኖቿ እንደ ፈራ ሕፃን በሰፊው ፈጠው የጎሽ ግት መስለዋል። ስካርሌት አለች እጆቿን ዘርግታ። ትናንት ስለተናገርኩት ነገር ይቅርታ አድርጊልኝ። ስካርሌት፣ ከእንግዲህ ያለሽኝ አንዳንቺ ብቻ ነሽ። ስካርሌት፣ ውዱ ባሌ እንደሞተ ታውቆኛል። እንዴት እንደሆነ እንጃ ስካርሌት ክንድ ላይ ወድቃ ጡቶቿ በሲቃዋ ከፍ ዝቅ ይላሉ። ሳያውቁት አልጋው ላይ ተጠጋግተው ተቃቅፈው ይላቀሱ ጀመር። ስካርሌትም ጭራሽ ሆድ ባሳትና ፊቷን ሜላኒ ፊት ስር ቀብራ ስትንሰቀሰቅ ያንዷ እንባ ያንደኛዋን ጉንጭ አረጠበው። ማልቀስ ሰውነት ይጎዳል፣ ማልቀስ አለመቻል ደግሞ የበለጠ ይጎዳል። አሽሌይ ሞተ፣ በቃ ሞተ። አፍቅሬ ገደልኩት አለች በልቧ። እንደገና ትኩስ እንባ ፈንቅሏት አለቀሰች። ሜላኒ የስካርሌት እንባ ጥናቱን ሰጣትና አንገቷ ላይ ተጠመጠመችባት። ቢያንስ አለች በማንሾካሾክ መልክ። ቢያንስ እኔ ልጁን አግኝቻለሁ። እኔ ግን አለች በልቧ ስካርሌት። ትንሿ ቅናት እንደ ትልቅ ገሞራ ያቃጠለቻት። እኔ ግን ሲሰናበተኝ ካየሁት መልኩ በስተቀር የቀረልኝ ምንም ነገር የለም። መጀመሪያ የተሰማው ዘገባ የሚለው የጠፋ ተገሏል ተብሎ የተገመተ ነበር። ሜላኒ ወደ ኮሎኔል ስሎን 10 ጊዜ ቴሌግራም ታደርጋለች። በመጨረሻ አንድ የማስተዛዘኛ ደብዳቤ መጣ። አሽሌይና አንድ ቡድን ለስካውት ጉዞ እንደወጡ አልተመለሱም ይላል። በያንኪዎቹ ክልል ይኖር ይሆናል በሚል ጭምጭምታ ወሬ አነሳሽነት ሞስ የተባለ ሰው በሐዘን ልቡ ተነክቶ ለሕይወቱ ሳይሳሳ ሄዶ ፈልጎ አጥቶት ተመለሰ። ሜላኒ ጸጥ ብላ ቆይታ ገንዘብና መመሪያ እንዲልኩላት ቴሌግራም አድርጋለች። በመጨረሻ በባሕረ መዝገቡ ላይ የጠፋ ምርኮኛ ሆኗል ተብሎ የተገመተ የሚለውን ስታይ የሐዘን ሸረሪት አድርቶበት የነበረው ቤት እንደገና ነፍስ ዘራ። ሜላኒ ከቴሌግራሙ ቢሮ ተጎትታ ወጣች። ባቡር በመጣ ቁጥርም ደብዳቤ ያገኘው ብላ ተዋትታለች። ሆዷ እየገፋ የእርግዝና ምልክት የሆኑትና የመውለጃዋን ቀን የሚናገሩት የመታወቅ አይነቶች ይሰሟት ጀመር። እሷ ግን አልጋ ላይ መቆየት እንደሚገባት ዶክተር ሚድ የነገራትን አሻፈረኝ ብላ ትዘዋወራለች። መንፈሷ አልረጋጋላት። ስካርሌት ወደ መኝታዋ ከሄደች በኋላም ስትንቆራጠጥ ይሰማል። አንድ ቀን ከሰዓት በኋላ ድንጉጡ የአሽሌይ አጎት ፒተር እየሾፈራት ሬት በትለር ደግፏት ከከተማ ወደ ቤት በመከራ ደረሰች። እዛው ቴሌግራም ቢሮ ደጃፍ እንደቆመች ልቧ ፍስስ ድክምክም ብላ ስትማቅቅ ሬት ሲያልፍ አይቷት ደረሰላትና ደግፎ አመጣት።
ደረጃውን ተሸክሞ አውጥቶ መኝታ ቤቷ ደረሳት። ቤተሰቡ ሙቅ ውሃ፣ ብርድ ልብስና ውስኪ ፍለጋ ሲራኮት እሬት አልጋዋ ላይ አስተኝቷት ትራሷን አመሻሽቶላት ጨርሷል። የክፍል 60 ትረካ ያደመጣችሁትን ይመስላል። በቀጣዩ ክፍል ደግሞ እንደዚሁ ይዘንላችሁ እንቀርባለን። ስላደመጣችሁን እጅግ አድርገን እናመሰግናችኋለን። ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሼል፣ ተርጓሚ ነቢይ መኮንን፣ ተራኪዎች ዳንኤል ሙሉነህና ትዕግስት አለሙ። ነገም ሌላ ቀን ነው።